ቴዲን አፍሮን አብረው አስረውታል ነው እያልኩ ያለሁት። ታስሯል ቴዲ ምክንያት ሳቦን ያሰሩት እንደዛ ነው። ዘፈኑን ዳይሬክትሊ ዘፈንክ ብሎ ማሰር አይችሉም። አይሽ ሰው ገጨ ብሎ ያላደረጉም እንደውም አሁን አብይ አህመድ ያንን እንዳያደርግ እኮ ነው የሆነ የመጣበት ዓላማ። አብይ አህመድ ያንን እንዳያደርግ ለምንድን ነው ለቴዲ ድምፅ እንሁነው ወይም ደግሞ ቴዲ ጥሩ ቦታ ላይ እንዲሆን ለምንድን ነው ማንሰባሰበው? ገባሽ? ሁላችንም ኢትዮጵያኖች ቴዲ ጥሩ ቦታ ላይ ኦሬዲ ካልሆነ ጃፒ ቴዲ ኦሬዲ ጥሩ ቦታ ላይ ካልሆነ ካሁን በኋላ እውነት ኢትዮጵያ ውስጥ ካለ ቴዲ የትም ቦታ ማድረግ አንችልም። እኛ ሞር ፓወር ያለው መንግስት እጅ ላይ ነው ያለው። ቴዲ ቤቱ ነው ያለው። ቤቲ መረጃ ልስጥሽ። ቴዲ እዛው አዲስ አበባ ነው ያለው። ቤቱ ነው ያለው። ዛሬ ማታ እስከጨራሹም ሌሊት ላይ ሄደው 6 የፌደራል ፖሊሶች ቤቱን አንኳኩተው አልከፍትም ብሏቸዋል። ያለው አፕዴት ይሄ ነው። ለልጁ መስጠት እኛ እርስ በርስ እውነት ነው። አንዳንዴ ፖለቲካ ማወቅ አለብን። እልህ ስለምንያያዝ እንጨቃጨቃለን። የጋራ አንቺ አሁን እኔና አንቺ ያገናኘን የቴዲ ነው። ቴዲ ደግሞ ለኢትዮጵያ በሙሉ የሚሆን ነው። የዘፈነው ለኢትዮጵያ ነው። ለአዲስ አበባ ልጅ ነው። ለኢትዮጵያ ሕዝብ ነው በሙሉ ለአማራው፣ ለሁሉም አይደለም። ስለ ባንዲራው ነው የዘፈነው። ስለ እኩልነት ነው የዘፈነው። ስለዚህ እዛ ላይ ፎከስ አድርገን የሚለውን ነገር ጃፒም የሚለው ዮኒም የሚለው እኔና አንቺ ጭቅጭቃችንን ወደ ኋላ እናድርገው። ባይሆን በጎጃሜነታችን ሌላ ቀን እናወራለን። ስለዚህ ዛሬ ቴዲ ላይ ፎከስ እናድርግ። ትክክል ቤቲ፣ የሁለታችሁ ፍቅር ቀስ ብሎ አንተ ሰውዬ አዲስ ታይም ስለ ጃፒ እኔ ባለ ትዳር ነኝ፣ የራሴ ፍቅር አለኝ፣ ቤቲ የራሷ ፍቅር አላት። ዮኒ ለጃፒ ሳይነግረው አይቀርም ለጓደኛው። ቤቲ እስቲ ጠንከራ አድርገሽ አንቺ ፖለቲካ የምታውቂ ሰው ነሽ። ጠንከራ አድርገሽ ወንድማችን ቴዲ አፍሮ በሚደርስበት ችግር ላይ ቀድሞ ሳይደርስበት መኪና ገጨህ የሚበሉት በታክስ ማጭበረበርክ ብለው ከማሰራቸው በፊት የአዲስ አበባ ሕዝብ የኢትዮጵያ ሕዝብ እንዲቆምለት ድምፅ እንሁነው ብሎ ነው ዮኒ የመጣው። አሁን በውጭው ዓለም የሚኖረው እኔ ይሄ ኢትዮጵያዊ ነኝ ብሎ ለዘመናት እንግዲህ ኢትዮጵያ ተደፈረች ብሎ በወያኔ ዘመን ታማኝ ምናምን ያገር ሰው ሲያቀራራ አይደል የነበረው። ስለዚህ አሁን ላይ እውነት ኢትዮጵያ ከሆነችም እንትናቸው ታንገብግባቸው እውነት ስለ ኢትዮጵያዊነት ስለነበረ የሚሰሩ የነበረው አሁን ጊዜው ነው። በተለይ ቴዲ በዚህ ዘመን ደፍሮ ወጦ የማይደፈረውን ደፍሮ ራሱን መስዋዕት አድርጓል ቴዲ። ስለዚህ እያንዳንዱ በተለይ በውጭ ዓለም የሚኖረው የኢትዮጵያ ኮሚኒቲ ለቴዲ ድምጽ መሆን ያስፈልጋል። ቴዲ ድምጽ ሲኮነው ኢትዮጵያኖችን በሙሉ የተገፉትም ያው ድምጽ ያገኛሉ ማለት ነው። ይሄንን ነው የማምነው። ግን ምንድነው እኔ አንድ የጠረጠርኩት ነገር ምንድነው አብይ ያሰረው ቴዲ ቤት እንደሄደ ሰምቻለሁ፣ እንዳንኳኳም ሰምቻለሁ ምናምን። ግን ምንድነው የብቻ ለክትል ምንድነው ስራ አስፈጻሚውንና አንድ ሰው አሰረን የተባለው እኔ የሆነ ነገ በእርግጠኝነት ጠዋት ላይ የሆነ በታክስ በምናምን ስላልከፈሉ በሚል ነው አጀንዳው ይቀየራል ብዬ የማስበው። የብልጽግናን አጀንዳ ብልጽግናን እናውቀዋለን። ማይዘው ብልጽግና አንዱም ፈሪ ነው፣ አንድም ደፋር ነው። ፈሪና ደፋር በጣም አስቸጋሪ የሚሆነው ምንድነው ሁለቱም ሳያስቡ ነው ሁሉን ነገር የሚፈጽሙትና አሁን አብይ ነገ ጠዋት ብድግ ብሎ እነዚህ ሁለት ሰዎች በምንድነው በሙስና ወይ በምናምን የሆነ ታክስ አልከፈሉም ምናምን በሚል በዛን የተከሰሱት በሚል አጀንዳው ከቴዲ ልቁንስ ወደ ታክስ እና ወደ ምናምን ይቀየራል ብዬ አስባለሁ። ብልጽግና እንደዚህ ነው በነገራችን ላይ ፖለቲካ የሚሰራው። እናመሰግናለን ቤትዬ፣ ሰዓትሽ አልቋል። ነው የማወራው ብራዘር፣ ስለምስቅ ቁም ነገር አይመስልም። እኔ አንድ ቀልድ አውርቼ አላውቅም። የሁለታችሁ ሚጣ እኮ ትቀድመሃለች። አንተ ሴት አክብር ደግሞ። እሺ ለነገሩ የለችም መሰለኝ። አንቺ የለሽም ወይስ ገብተሽ ሱዳንሽ ሄድሽ? መርፌ ወጋች ነው ሚጥሚጣ። እሺ ጃፒ ሲሪየስ ሆነ ያለውን ሐሳብ ሲሪየስ። እኔ እውነት በጣም ለቴዲ ሳይገባው ለሰላማዊ ህይወት መኖር የሚችለው ሰው ኢትዮጵያ ውስጥ ቁጭ ብሎ ስለ ህዝቡ የተሰማውን ስሜት እና ከዚህ በፊትም ደግሞ ለዚች ለኪነት አደራ ብሎ ጥላሁን ገሰሰ አስምሎታል በህዝብ ፊት። ያቺን መሐላ ተቀብሎ በየጊዜው ቴዲ ለሆዱ ሳይሆን ስለ ማንነቱ ስለ ህሊናው እየተጨነቀ ስለ ማህበረሰቡ ብዙ ነገር ትግል የሚታገል ወንድማችን ነው። አሁንም የኢትዮጵያ ህዝብ የደረሰበትን በደል
በደብዳቤም ይሁን በምንም ይሁን በዘፈንም ይሁን አቅርቦታል። ዓለም ላይ እንዲሰማ ችግራችን እንዲታወቅ አድርጎልናል ቴዲ ማለት ነው። ስለዚህ አሁን በመጣበት ውርጅብኝ ይህ መንግስት እንቅልፍ ስላጣ በእሱ አካባቢ ያሉትን ሰዎች አስሯል። ነገ ከነገ ወዲያ ቴዲን እንደማያስሩት ማንም እርግጠኛ አይደለም። ስለዚህ ይህንን ህዝብ ነቃ ከእንቅልፍ ከተኛበት እያንዳንድ በረሃብም በችግርም ከተማ ውስጥ በጣም ያለው ችግር ማለት ነው ዮኒ አዲስ አበባ ላይ ማንኛውም ሰው በልቶ እንዳይኖር የተወሰኑ የመንግስት አገልጋዮች ወይ ደግሞ ስልጣን ያላቸው ሰዎች የተለያየ ቦታ ምግብ ቤት ምንም ሞልተው ሊበሉ ይችላሉ። ህዝቡ በችግርና በሰቆቆን የሚኖር ህዝብ ነው ያለው። ከሚኖርበት ቦታ ተፈናቅሎ አንድ እንዳይሆን ተደርጓል። በዚህ አጋጣሚ በየትኛውም መንገድ ይሁን ሪከርድም ተደርጎ ይሁን በፌስቡክም ተላልፎ በዩቲዩብም ሊሰማ ይችላል። የሚሰማ ከሆነ ህዝቡ ነቅተ ጠብቅ ነው። የሆነ ነገር ቢፈጠር ሆ ብሎ መውጣት ነው ያለበት። ወጥቶ ወንድማችንን ለህዝብ የታገለውን ቴዲን ነፃ ለማውጣት መታገል ነው። አሁን ቅድም አዲስ ያለው ነገር እኔ በጣም ነው ያስደስተኝ። ብቻዬንም ቢሆን ባንዲራ ይዤ ወጥቼ ሰልፍ እወጣለሁ አለ። በጣም ይሄ ደስ የሚል ነገር ነው። እዚህ ሀገር እንደዛ ቢኖር እዚህ ጀርመን ሀገር ላይ የሚሰማ ቢሆን እንደዛ ባደርግ እኔም ደስ ይለኛል። በምንችለው አጋጣሚ ግን በየሀገሩ ያለን ሰዎች ሰብሰብ ብለን ድምፅ መሆን ያለብን ወንድማችንን ከዚህ ችግር ማውጣት አለብን። ለአንድ ነፍስ ያልጨነቅም ብሏል። ለሱ እግዚአብሔር ያቅለታል። እኛ አይደለን የምናድነው። ግን ስለ ማንነታችን የምንጨነቅ ከሆነ ሁላችንም ዝግጁ ሆነን እንጠብቅ ነው የምለው እኔ። ትልቅ የፖለቲካ ክስረት ነው ያመጡት መንግስት። አመሰግናለሁ ዮኒ። ያ ትክክል። አይ ምንድነው አሁንም ፎከስ ማድረግ ያለባችሁ ሰው ባይቸገር ወይም ደግሞ ችግር ባይኖር ኢትዮጵያ ላይ 70 ሚሊዮን በላይ በ5 ቀን ውስጥ ሊያዳምጠው አይችልም። ኢምፓሲብል። ከዛም ደግሞ መንግስት ደንግጦ የመጀመሪያ 150 ህዝብ አስሮ ምንድን ነው ያለው? ከአሸባሪ ጋር በመጠርጠር በተደረገ ግንኙነት በመጠርጠር የቴዲ ዘፈን በወጣ በነጋታ ከዛስ የቴዲ መልስ ምት ተብሎ የስድብ ዘፈን ወጣ። የኦሮሞ መንግስት ነው ለማስባል አይደለም። ብልጽግና ልክ የሸገር ጁንታን የምወድለት ንግግር ይሄንን ነው። ብልጽግና የኦሮሞም አለበት፣ የአማራም አለበት፣ የትግራይም አለበት፣ የደቡብም አለበት ብሎ ነው የሚለው። አንድ ላይ ህዝባቸውን የሚያስጣለበት። ስለዚህ የሁሉንም ካልን ሰው እንደ አንድ ሊታገለው ይችላል። ብልጽግናን ግን ለኦሮሞ ከሰጠው የኦሮሞ ህዝብ የኔ ነው ብሎ ይቀበለዋል፣ ቢመራውም ቢጠላው። ግን እንደ አንድ መንግስት እንደ አንድ ጨፍጫፊ ተደርጎ ከታየ ምላሽ ለመስጠት ከባድ አይደለም። ህዝቡን አንድ ለማድረግ ከባድ አይደለም። ስለዚህ አሁንም እያልን ያለነው የኦሮሞ ህዝብን ይወክላል የሚል እዚህ ውስጥ የለም። ብልጽግና መንግስት ነው። እንደ መንግስት ግን መጠየቅ ባለበት ይሄ ሰው የህዝቡን ስሜት ስለተናገረ ህዝቡ ተቀብሎታል። ህዝቡ ያዳመጠው ለዚህ ነው። ካድሬዎች ጮው፣ የኢትዮጵያ ውስጥ ተደሰተ። ኢትዮጵያ ውስጥ እንዳይደመጥ ብትሞክሩም ነጮች ምን ይላሉ? ነምበርስ ዶንት ላይ። ቁጥሩ ቫይራል ነው የወጣው። ልትከላከሉ ኃጢአት ነው ልትሉ ልዘምቱበት ልትረግሙት ብላችሁ እያንዳንዳችሁ ተነስታችሁ ፖለቲካ ብትሰሩ የአንድ ሰው ድምፅ የ70 ሚሊዮን ድምፅ እንደሆነ አሳይቷል። ስለዚህ አሁንም የምለው ምንድን ነው የቴዲ አፍሮን ግንኙነት ያላቸውን ሰዎች ማሳደድ ማለት ቴዲ አፍሮን ማሳደድ ነው። ስለዚህ በምን መልኩ አድርገን እነዛን ሰዎች ፍትህ መጠየቅ አለብን? ቴዲ ሳይነካ ጓደኞቹን በሙሉ ከበሉበት ብቻውን ከቀረ በለቅሶ በሀዘን በቃ በዋጋ ያጣል። ስለዚህ ያንን ነው አስተውሉ ብዬ የምናገረው። ቴዲ አፍሮ አጠገቡ ያሉትን አብረውት የሚሰሩ አብረውት የሚውሉ አብረውት ብዙ ነገር የሚያደርጉ ሰዎችን ከነጠሉት አሰሩት እኮ ምንም ትርጉም የለውም። ስለዚህ እኔ ቴዲን ከማሰር የተናነሰ ነገር ነው ያደረጉት እያልኩ አይደለም ያለው። ቴዲን አፍሮን አብረው አስረውታል ነው እያልኩ ያለሁት። ታስሯል ቴዲ። ምክንያቱም ወዳጁን ካሰርከው የሚሰማውን ስሜት አስበው። አሁን ለምሳሌ የአዲስ ታይምስን አንዱን ልጅ ታሰረ።
አዲስ ዓመት ልደሰት ነው እንዴ? በዛ አይደለም። ይሄ እኮ they go round እኮ አሁን ለአንተ እንዳልከው እሱን ነው የምልህ። ስለዚህ እኛ ድምፅ መሆን ያለበት በአሁን ሰዓት ነው። በአሁን ሰዓት ምን ማድረግ አለብን? አጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ ስፔሻሊ ዘ ያንግ ጀነሬሽን I want to make sure